ነጋሽም ክፍል 13 ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ። አቅራቢ ይፋት ሎቭ ስቶሪጅ። ይልቅ አሁን እየራበኝ ነው። ታዲያ ምን ቸገረሽ? ምን እንብላ? ደስ ያለህን። ያማረሽ ካለ ብዬ ነው። ከተቀመጠበት ተነስቶ እሷንም ማስነሳት። ተያይዘው ወደ ምግብ ቤት ሄዱ። አቡበከር ስራ መውጫው ሰዓት ሲደርስ ወክ እያደረገ ወደ መስጊድ አመራ። ከመግሪብ እስከ ኢሻ ያለውን ድረስ ተከታትሎ ሲጨርስ እንደ ልማዱ መውጫ ላይ ቆሞ የሉናን መውጣት መጠባበቅ ጀመረ። ሰላም አቡበከር መሐመድ። ሰላም ኡሙ አፊያን። አሁን እስኪ ስለ ልጅሽ በዝርዝር ንገሪኝ። አፊያን ለማየት ለመንካት የሚያሳሳ ልጅ ነው። በሱ ከማህበራዊ ህይወት፣ ከቤተሰብ፣ ከተስፋዬ፣ ከህመሜ፣ ከብዙ ነገሮች ተገልላለሁ። ታውቃለህ፣ በጣም ይከፋኛል። ህይወት ያስጠላኝና ትንሽዬ አይኖችን ሳየው ዓለምን ሁሉ እረሳለሁ። ታውቃለህ፣ ብዙ አይዞሽ ባይ ከሚኖሩኝ ይልቅ በሱ ትንሽ እጆች መዳሰስ ለኔ ትልቅ ብርታት ይሰጠኛል። ስቃ የያዛት ነበር የምታወራው። አቡበከር ዝም ብሎ ያዳምጣታል። እሺ፣ እና አሁን የት ነው ያለው? አሁን አክስቴ ቤተሰብ ካላስተዋወቅኩት ብላ ወስደው ነው። እምቢ ብያት በጉልበት በለው ይዘው የሄደችው። ልብስ እንኳን አልያዘችለትም። እሺ፣ አሁንስ አባቱ የት ሄዶ ነው? ሉላ በጨለማም ውስጥም ቢሆን ወደ አቡበከር ዞራ ፈገግ አለችና አባቱ ልቤ ውስጥ ነው ያለው። ምን ማለት ነው? ማለትማ ምክንያቱም አሁን ላይ እኔ የማፈቅረው። ምን አንተ የምታፈቅረው ምንድን ነው? ንገረኛ። አላውቅም ሉላ። ምናልባት ለተከታታይ ሳምንት ሳናወራ ከሷ ይልቅ ስራዬ ላይ ስለሆንኩ እንደ አዲስ መመለሱን ፈራሁ። ለዛ ነው። መሬት መሬቱን እያየ ነበር የሚያወራት። አይኑን ብታየው የምታውቅበት መሰለው። ወዲህ ሳያስበው ስለነካት እሷን የሚያይበት ወኔ አጣ። አቡበከር እየሰማኸኝ ነዋ? ጊዜ በረዘመ ቁጥር እምነት፣ ተስፋ፣ ፍላጎት እየሸረሸረ ይሄዳል። ጊዜ መፍትሄ መድኃኒት እንደሆነ ሁሉ አትርሳ። መርዘም ነው ጊዜ። መርዘም በረዘመ ቁጥር ድንገት ስቃይ ተናነቃት። ሳታስበው ስሜታዊ የሆነች መጣች። እሺ በቃ ላኪላት። ከነበሩት ስሜት ለመውጣት ሲል ነበር ይሄንን የወሰነው። ወዲህ የሉላ የተሰማውን ያለውን ስሜት ለመሸሽ ነበር። እርግጠኛ ነህ? አዎ። ሉላ ለሪም ቴክስቱን ላከችላት። ከዚህ በኋላ ግን ሁለቱም በሀሳብ ተጠመዱ። አቡበከር ያሳሰበው ይቅርታውን ብትቀበለው ምን ማድረግ እንዳለበት አሰበ። የማይወጣውና የማይፈልገው ጦስ ወደፊት እንደተጋረጠበት እንደሆነ ተሰማው። ከዚህ ሰዓት ሪም ቴክስቱን አንብባ ምን ልትለው እንደምትችል እያሰበ አንዴ ሲጨነቅ፣ አንዴ በቃ የመጣው መቀበል ነው እያለ ይንቆራጠጣል። ሉላም ሀሳብ ጭልጥ አድርጎ ወስዷታል። የአቡበከር ስልክ ሉላ እጅ ላይ ያለ ስልኩ ጠራ። ሉላ እንደመደንገጥ ብላ ከሀሳቧ ባና ስልኩን አቀበለችው። የደወለው ከአዲስ አበባ ጓደኛው ነበር። እሱን ለማውራት አስመስሎ ሉላን ተሰነባብቷት ሊወጣ ሲል እራት እንዲበላ ብትነግረውም እሱ ግን እንኳን የእራት የቁርስ ፍላጎትም አብሮት ጠፍቶ ነበርና አለመፈለጉን አሳውቋት ወጣ። አሰላሙ አሌይኩም። ወአሌይኩም ሰላም። እንዴት ነው አቡኪ? እንዴት እንደሆን ሁሉ አላውቅም። የሆነ ሰውማ ለውጥ ላይ ነው። አስቀልድ። ስትደውል ፈጣሪ የልቤን አይቶ ነው የላከልኝ እያልኩ ነበር። አቡኪ አመረርክ እንዴ? አቡበከር በረጅሙ ተነፈሰ። የብቸኝነት ስሜት ሰው እያለህ እንደሌለ፣ ሰሚ እያለህ ያጣ፣ ብቻ ባጭሩ ውስጥ በርዶ ያውቃል። የሆነ ብርድ እንደማለት ወይም አልቅስ ጩህ ብሎ ያውቃል።
ቆይ አልገባኝም። ምንድነው የሆንከው አንተ ልጅ? ሉናን አፍቅሪያታለሁ መሰል። እልል ተመስገን። አቦኬ ከልብህ ነው ማለት ነው። እየቀለድክ አይደለም? አልቀለድኩም፣ ግን ችግሩ ሉላ ለእኔ አትሆንም። እሷ የራሷ ህይወት አላት። ድሮስ ላይ ኖራት ነው እንዴ? ደግሞ ማሚ አሪፍ ልጅ እንደሆነችና ለአንተ እንደምትመኛን አይነት ሴት መሆኗን ነግሮኛል። አግብታ ወልዳለች። የሰው ሚስት ነው ያፈቀርኩት። አቡበክር ሳያስበው እንባው ወረደ። የታችኛው ከንፈሩን ነክሶ ወደ ሰማይ አንጋጠጠ። ጨረቃዋ ሙሉ ሆና ወጥታለች። ድምቀቷ የምር ነበረ። ሉናን አስታወሳት። አቡበከር፣ ቆይ ግን የስምሽ ትርጉም ምን ማለት ነው? ሉና ማለት ጨረቃ ማለት ነው። ምን እንደ ጨረቃ ቆንጆ ነሽ ለማለት ነው ሉላ ያሉሽ? አልጠየኳቸውም። ምናልባት ግን ደማቅ ነሽ ለማለት ወይንም ተለዋዋጭ፣ አንዴ ሙሉ አንዴ ጎዶሎ ነሽ ለማለት፣ ወይም ደግሞ ሁሉምን አንቺን አንጋጦ ያያል አንቺ ግን ሁሉንም አታይም ለማለት፣ ወይም ደግሞ ሌላ። ሄሎ አቡበከር አይሰማም? አቡበከር ከነበረበት ትውስታ ባነነ። ይሰማል። በቃ አሁን አረፍ በልና ጠዋት በሰፊው እናወራለን። እሺ ደህና እደር። አቡበከር ቤቱ ገብቶ አለቀሰ። የብቸኝነት ስሜት እየበረታበት መጣ። የሉላ ነገር የማይሆን ፈተና ብቻ እንደሆነበት ተሰማ። በቃ ለእሱ እውነታ ሆኖ የታየው ቃሉን የሰጣትን ሪምን ታርቆ ህይወትን ከእሷ ጋር መግፋት ሆኖ ታይቶታል። በውስጡ ሪምን ማግባት እንዳለበት አሰበ። ዛሬ በዚህም ብሎ የሪምን ይቅርታ ማግኘት ቀዳሚ ዓላማ አድርጎታል። ሳሌም ሪም ጋር አብረው ቆይተው ሲለያዩ ስልኳን ረስታው እሱ ጋር ጥላው ነበር የሄደችው። ከዚህ በፊት የስልኳ የይለፍ ቃል በሱ ስም እንዳደረገችው ነግረው ስለነበር ስልኳን ከፍቶ ለእናቷ ስልክ ደውሎ ስልኳን እሱ ጋር እንደሆነና በነጋታው እንደሚያቀብላት ነግሯቸው ተሰነባብተዋል። ከ3 ሰዓት በኋላ የመልእክት ማሳወቂያውን ሲሰማ ሳሌም ስልኳን ከፈተው። ሳሌም ስልኳን ከከፈተው በኋላ ሀሳቡን ቀይሮ ዘጋው። በእርግጥ መልእክቱ ከማን ምን እንደሆነ አላየውም ነበር። ሳሌም ካመኑ ማመን ነው፣ ለምን እፈትሻለሁ ያውም ያለ ፈቃዷ ሲል አሰበ። እንዳለውም ስልኳን አስቀምጦ ወደ እንቅልፍ ቦታው ለእረፍት ተሰናዳ። ሳሌም ቀኑ ሙሉ ለሰርጉ ደፋ ቀና ሲል ይውላል። የወደፊት ሚስቱ የእሱን ልጅ በሆዷ ይዛለችና ያገኘውን ሰዓት አጣቦ እሷን ለማዝናናት ለመንከባከብ ይጥራል። ማታም ቢሆን እረፍት የለውም። በድንገት ነው እና የእሷ አባወራ መሆን የታሰበውም አብዝቶ የሚሆነውም የማይሆነውም ይጨነቃል። እንቅልፍ ባይኑ ሳይዞር ሌሊቱ በማጋመስ እየለመደው መጥተዋል። ታዲያ ዛሬ እንደ ልማዱ በሀሳቡ እየቃዠ ሲገላበጥ የሪም ስልክ በተከታታይ ያሰማው የመልእክት ጥሪ ከሀሳቡ አነቃው። የክፍሉን መብራት አብርቶ የሪምን ስልክ ተንጠራርቶ አነሳው። ግን ከመክፈቱ በፊት ቢከፍተው ምንም ችግር እንደሌለው ራሱን አሳመነ። ከሰዓታት በፊት አቡበከር ከአህመድ ጋር ካወራ በኋላ ለፈጣሪው ማማከሩ የተሻለ እንደሆነ ስለተሰማው ወደ ቤቱ ገባ። መስገጃውን አንጥፎ 2 ረካ ሶላት ሰግዶ መስገጃው ላይ ፈጣሪው ጋር ወግ ያዘ። ፈጣሪ ሆይ ለምን ሆነ ለምን አልሆነም አልልም። በእርግጥ አንተ ለምን አትባልም፣ ግን ፈጣሪ ሆይ የተሻለውን አመልክተኝ። የሚጠቅመኝ ነገር ላይ ጉልበት ብርታት ስጠኝ፣ ከማይጠቅመኝ ነገር ላይ አርቀኝ። ምናልባትም የተሻለው ሪም ጋር መሆኔ ነው። ሪም ቃሌ ነች፣ የመጀመሪያ ለኔ ስትል ዝቅ ያለች፣ ለኔ ስትል ሴትነቷን ይረሳች። ምናልባትም እሷን ማስከፋቴ ሳይሆን አይቀርም አሁን ላይ የምቀጣው። ፈጣሪ ሆይ አጥፍቻለሁ። ከጎኔ ያሉትን ሳልረዳ የሌሎችን ችግር ለመቅረፍ መነሳቴ በእርግጥም ማስመሰል ነው።
ለፈጣሪ ሁሉ ጉዳዩን ምን ይለኛል ሳይል ዝርዝር አድርጎ አወራ። በዛው ግን ለችግሩ መልስ እያገኘ ሄደ። ለፈጣሪው ሲያወራ ለሪም በአመት ውስጥ ያልተሰማውን ስሜት ለሉላ በሳምንታት የተሰማውን ነገር አልደበቀውም። ግን እሱ ድርሻው ሪም ናትና ወደ ሪም መመለሱ መፍትሄ ብቻ ሳይሆን ለእኔ ግዴታዬ ነው አለ። አቡበከር ልመናውን ጨረሰ። ስልኩን አንስቶ ለሪም መልእክት አስቀመጠ። አልጠላሽም ክፍል 13 የዛሬው ታሪካችን ይህን ይመስል ነበር። በቀጣይ ፕሮግራም ምን ይሆናል የሚለውን ነገር አብረን በጋራ እናየዋለን ማለት ነው። አቡበከር እንግዲህ ሉላንም ከወዲህ በሳምንት ተግባባት። እዛም ደግሞ ሪም ከሌላ አርግዛለች። እሱ ደግሞ ከእሷ ጋር ነው ህይወቴን የምኖረው ይላል። እንግዲህ ዝብርቅርቅ ያለ ስሜት ፍቅር ገብቷል። መጨረሻው ምን እንደሚሆን ደግሞ ቀጣዩን ፕሮግራም ይዤላችሁ እመጣለሁ። መጨረሻውን ስላችሁ የመጨረሻውን ፓርት አይደለም፣ ምን ይፈጠራል የሚለውን በጋራ አብረን እናየዋለን። በቀጣይ ፕሮግራም እስከምንገናኝ ቸር ሁሉ ይግጠመን እያልኩኝ እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ሼር ላይክ እያደረጋችሁ ዘወትር ከጎኔ ለምታበረታቱ ክብረት ይስጥልኝ። አብራችሁ የቆዩት ይፍራት መልቲ ሚዲያ ነበርኩ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኗን በማጥቆር የዘወትር ቪዲዮ ተጋባዥ የሆኑ ዘንድ በአክብሮት እጠይቃለሁ። ባይ። አመሰግናለሁ።